ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ወሳኝ ኢንፎርሜሽን ሼር ላደርጋችሁ ነው። እሱ ምንድነው? አብዛኞቻችሁ ሪሜዲያል ዩኒቨርሲቲ ጥሪ በመጠባበቅ ላይ ነው ያላችሁት ማለት ነው። አሁን ጊዜ ብዙ ተማሪዎች ጥሪም በመጠበቅ ላይ ይገኛሉ ማለት ነው። እኔም በዛሬ ቪዲዮ በጣም ወሳኝ ኢንፎርሜሽን ነገራችኋለሁ ማለት ነው። ሚስ መደረግ የሌለበት ነገር ነው። አብዛኞቻችሁ ሚስ እያደረጋችሁ፣ ይሄ ደግሞ ለውድቀታችሁ ትልቅ ተጽዕኖ የሚያመጣ ነገር ስለሆነ ይህን ቪዲዮ በጣም እንድታዳምጡት ፈልጋለሁ። ሰላም ለቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሜዲያል ሰሞኑን ብዙ ፎከስ አድርገን ብዙ ኢንፎርሜሽኖችን ማንም አይሰጧችሁ ኢንፎርሜሽኖችን በዚህ ቻናላችን ሼር እያደረግን ስለሆነ ይህ ቻናላችን አሁን ሰብስክራይብ ማድረግ ይኖርባችኋል። በተጨማሪ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ፈጣን ኢንፎርሜሽን ከፈለጋችሁ የት ዩኒቨርሲቲ ጠራየቱ አልጠራም ከፈለጋችሁ ቴሌግራም ቻናላችን ላይ ጆይን ማድረጋችሁን እንዳትረሱ። ዛሬ በጣም ብዙ ነገራቶችን ሼር እናደርጋችኋለን። ፈጣን ኢንፎርሜሽኖችን አፕዴቶችን በየቀኑ እንልክላችኋለን። ስለዚህ እዛ ላይ ጆይን ማድረጋችሁን እንዳትረሱ ማለት ነው። እና በዛሬ ቪዲዮ ምን እንዲያሳውቃችሁ ፈልጊያለሁ። አብዛኞቻችሁ ጥሪ መጠባበቅ ላይ ያላችሁት እሱንም ማንም ተማሪ ያውቃል ማለት ነው። ግን በጣም አንድ ሚስ ያደረጋችሁት ነገር አለ። እሱ ምንድነው? ጥሪ መጠባበቅ ላይ አብዛኞቻችሁ ለፈተና ዝግጁ የሆናችሁ አይደለም። ሀስቡት እስኪ። አብዛኞቻችሁ ከመስከረም ከጥቅምት ጀምረን ለጥሪው ኦር ለሪሜዲያል እንዘጋጃለን እያላችሁ አሁን ህዳር ራሱ ግማሹን አልፋል ማለት ነው። ህዳር አጋመሰባችሁ። እስኪ ያስቡት። እንደዚህ እያላችሁ አሁን ጊዜው አልፋል ማለት ነው። ስለዚህ አብዛኛው ተማሪ አምና ላይ ራሱ በጥናትና አይደለም እኮ የወደቀው ጊዜ ካለመጠቃቀም እንዴት ማጥናት እንዳለበት ባለማወቅ ምክንያት ነው። አምና ላይ በጣም ብዙ ተማሪ ነው የወደቀው። በጣም ውስን ተማሪዎች ነው ያለፈው። ይህን የማያውቁ ተማሪዎች ነው የወደቁት ማለት ነው። ስለ ጊዜ ጉዳይ፣ ስለ ታይም ማኔጅመንት፣ ስለ አጠናን ዘዴ የማያውቁ ነው። አሁን እናንተ ጥሪ ያላችሁ ዩኒቨርሲቲያችሁ ጠራ፣ ምን ልታረጉ ነው? ምንም አታረጉ፣ መሄድ ብቻ ነው። ስለዚህ እኔ ዩኒቨርሲቲ ጥሪ ማድረግም እንደ ትንሽ ነገር አይቼው ሳይሆን በጣም ትልቅ ነገር ነው። ኦፍ ኮርስ እናንተ ከቤት መውጣት ትፈልጋላችሁ። ነገር ግን አላማችሁ ምንድነው? ከቤት የምትወጡበት ሪሜዲያል ለማለፍ ነው እንጂ ለመውደቅ አይደለም። እዛ ከሄዳችሁ ግቢ ከሄዳችሁ ፕሬሸር ይበዛባችኋል። እንደዚህ ታይማችሁ ማትጠቀሙ ከሆነ ምንም የምታልፉበት ሚንስ የለም። እዚህ ኢንትራንስ ላይ የሰራችሁትን ስህተት የመድገም ቻንሳችሁ በጣም ሰፊ ይሆናል ማለት ነው። አብዛኞቻችሁ ኢንትራንስ ላይም የወደቃችሁበትም ምክንያት ሁሉም ኢች ፐርሰን ያውቃል ብዬ አስባለሁ። ስለዚህ እኛ ቴሌግራም ላይ ተማሪዎችን ለማገዝ ብለን አንድ በጣም ትንሽዬ ክፍል ከፍተናል ላችኋል ማለት ነው። እሱ ምንድነው? በጣም ወሳኝ ጥያቄ ነው። ለሪሜዲያል ተማሪዎች የሚያስፈልጉ ግብአቶችን ለምሳሌ ሾርት ኖች፣ ኤግዛም፣ የተለያየ ኤግዛሞችን ኦር የተለያዩ ሾርት ኖቶችን፣ ማብራሪያዎችን ቴሌግራም ቻናላችን ላይ ስፔሲፋይ የተደረጉ ኮሚኒቲ ነው። እዛ ውስጥ እንለቅላቸዋለን ማለት ነው። በጣም ብዙ ተማሪዎች አንፈልግም። ውስን ተማሪዎችን የተለያዩ ሾርት ኖቶችን፣ አብዛኞቻችሁ ሞጁል እንዴት እንደምጠና ራሱ አታውቁም። ሞጁል እንዴት እንዲቴል ማጥናት እንዳለባችሁ፣ የቱን ከቨር ማድረግ እንዳለባችሁ፣ የቱን መዝለል እንዳለባችሁ እና እንዴት እንዲቴል ሪሜዲያል ለማለፍ ምን አይነት አጠናን ዘዴ መጠቀም እንዳለባችሁ ከዚህም በተረፈ ብዙ ነገራቶችን ያካተተ ነው ማለት ነው ፕራይቬት ክላሳችን። በተጨማሪ በዚህ ፕራይቬት ክላስ ብዙ ተማሪዎችን አንቀበልም። ለምን ካላችሁ ትንሽ ተማሪዎች ላይ ሰርተን በጣም ኢፌክቲቭ የሆነ ነጥብ ልናስመጣችሁ ስለምፈልግ ፕሊስ ይሄን ክላስ ጆይን የሚያደርግ የሚፈልግ ሰው ቴሌግራም ላይ አሁኑ አለ። በዚህ ቀን ማለትም ሰኞ ከምሽቱ ከ1 ሰዓት በኋላ ፕራይሱ ስለሚጨምር ኦፍ ኮርስ ፕራይሱ በጣም ትንሽ ነው። ከ12 ሰዓት በኋላ ብዙ ተማሪዎችን አንቀበልም። ዛሬ በቃ የመጨረሻ ሰዓታት ላይ እንገኛለን። አሁን ተማሪዎችን ወደ መጨረሻ መቀበል ላይ ነው የምንገኘው ማለት ነው። ስለዚህ ከዚህ ሰዓት በኋላ ብዙ ተማሪዎችን ስለማንቀበል ማለፍ ሪሜዲያል ማለፍ የሚፈልግ ተማሪ ብቻ ጆይን እንዲያደርግ እጠይቃችኋለሁ ማለት ነው። ማለፍ የምትፈልጉ ኮሚትድ ሆናችሁ ኢንትራንስ ላይ የሰራችሁትን ስህተት አለመድገም የምትፈልጉ ተማሪዎች ብቻ ጆይን እንድታደርጉ እፈልጋለሁ ማለት ነው። ስለዚህ ይህ ፕራይቬት ክላስ ነው የተዘጋጀው። ይህ አላማ ነው። በጣም ኢንትረስት ነው። ከቸካዮች ተማሪ ጋር እንደናንተ ተማሪ ጋር ትገናኛላችሁ። ዛት ላይ የተለያየ ጥያቄ ትጠይቃላችሁ። በተጨማሪ እንደነገርኳችሁ መጀመሪያ ቪዲዮም ላይ የተለያየ ግብአቶች ይላኩላችኋል። በፖል መሰረት አድርገን ደግሞ ኩዌሽኖችን በየቀኑ እናሰራቸዋለን። ይህም ደግሞ ፕራይሱ ኢማጂን አታምኑትም። በጣም ፕራይሱ ራሱ ሁሌ እኔ አፍራለሁ ማለት ነው ሳወራ። በጣም ብዙ ተማሪ አንዱ ራሱ በየአንድ ቪዲዮ ነው ምን ከፍለው ይለኛል። እኔ ግን ያው ይሄ ብዙ ተማሪዎች እንዲገቡ ፈልጌ ስለሆነ ይህ ጆይን ማድረግ የምትፈልጉ እዚህ ስልክ ቁጥር አለ። በዚህ ስልክ ቁጥር ማታ ላይ ማለትም ከምሽቱ 12 ሰዓት
ጀምሮ መደወል ትችላላችሁ ማለት ነው። የስልክ ቁጥሩ ስክሪን ላይ አለ ወይ ዲስክሪፕሽን ላይ አስቀምጥላችኋለሁ። በተጨማሪ ደግሞ ቴሌግራም የምትጠቀሙ ቴሌግራም ቻናላችን ላይ ይገኛል ማለት ነው። አብዛኞቻችሁ አንዳንዳችሁ ደግሞ ቴሌግራም አትጠቀሙ ዋትስአፕ፣ እሱንም አፎርድ አድርገናል። ዋትስአፕን ነምበራችንም አለ፣ እሱንም በሱ ተጠቅማችሁ ልትመዘገቡ ትችላላችሁ ማለት ነው። ምንም ምክንያት ልታደርጉ አይገባም። ፕራይሱን በተለይ አይወራም። እኔ ደጋግሜ አውርቼዋለሁ ግን በጣም ማንኛውም አሁን ራሱ ከኪሳችሁ ማጣጡት ብር አይነት ነው። ስለዚህ በዚህ ብር እንደዚህ አይነት ትልቅ ነገር እንዳያመልጣችሁ። እድሉ የለም። አሁን ከዚህ ብዙ ተማሪ አንቀበልም። ብዙ ተማሪዎች እየተመዘገቡ ስለሆነ አሁን ከዚህ በኋላ ብዙ ተማሪዎች መቀበል አቅምም የለንም። ስለዚህ አሁኑኑ መመዝገብ ይኖርባችኋል ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሞር ዲቴል ደግሞ የምትፈልጉ ከሆነ ምን ፕራይቬት ክላሱ እንዴት ጆይን እንደምታደርጉ ቴሌግራም ቻናላችን ላይ አለ። ዳይሬክትሊ መደወልም ትችላላችሁ እንደነገርኳችሁ ከአንድ ሰዓት በኋላ አሁን እስከ 6 ሰዓት መደወል ትችላላችሁ። ያው ፒስ